ሄቨን ተዋረደች። ሄቨን እንግዲህ ነብዩን እንድትለቅላት ብላ በጽጌረዳ ላይ በራሷ ላይ ያላደረገውን ነብዩ እንደፈጸመባት አድርጋ ታሪኩን ቁጭ አድርጋ አጫውታ እሱን እንድትጠላው ያደረገችውን ነገር እንግዲህ ታሪኩ ተደርሶባት ተጋለጠች። ሌላ አቶ መስፍን እንግዲህ ከዚህ በኋላ ጽጌረዳን ለራሳቸው የማያገኙ ከሆነ ራሳቸውን በመጠጥ መደበቅ እንዳስፈለጋቸው እየገለጹ መጠጥ እየጠጡ ቤት ውስጥ እንግዲህ እሱም ተናዶ በጽጌረዳና በሄቨን ስራ ተናዶ ወደ ቤት ሲገባ ነብዩ ያገኘውን ነገር አባቱ ጋር ያጋጠመው በጣም አሳዛኝ ነገር ነበርና አባቱ በመጠጥ ተጠምደው ሲያገኛቸው አባዬ ለምንድን ነው መጠጥ የምትጠጣው? መጠጥ እኮ ይጎዳሃል፣ ላንተ ለመድኃኒትህ ለሕክምና ለጤና ጥሩ አይደለም ሲሉት እንግዲህ ኩላሊቴንና ጉበቴን መድኃኒት ሊያድንልኝ ይችላል፣ ይህንን ግን የውስጥ ሌላውን በሽታ በሐኪም የማይገኘው የሚያድንልኝ መጠጡ ነው በማለት ሲገልጽለት ማንም ለማይረዳልኝ በሽታ መድኃኒቴ መጠጥ ነው ሲል ተወኝ እባክህ ልውሰድና እመሜን ላስታክስበት በማለት ሲናገረች አባዬ ምን ሆነህ ነው? ምን ተፈጥሮ ነው? ምን ሆነህ ነው? ምን የሆንከው ነገር አለ ሲለው ምን የሆንኩት አለ? እኔ አንተን ጉንፋን ታመምክ ስትባል ስራዬን አቋርጬ ነበር እየሮጥኩ የምመጣው ለጉንፋን እንኳ እኔን ግን ህመሜን ታምም ያለው እያልኩኝ የሚረዳኝ አጣሁ በማለት ይነግሩታል። አሁን ደግሞ የአባትህን ህመም መረዳት አንተ አቃተህ? ምንድን ሆነህ ነው? እሺ አባዬ ህመምህን ንገረኝ በማለት ቢላቸው ግልጹን ሊናገሩኝ ህመሜም ደስታዬም ሁሉም ነገሬ አንተ ነህ ሲሉት እሺ አባዬ በቃ አሁን መጠጡን አቁምና ገብተተኛና ነገ ሲነጋ እንነጋገራለን ቢላቸውም ያውም ነብዩ አልገባውም። አንተ እንዳታዘን እኔ የቻልኩት ህመም ብዙ ነው በማለት ይነግራል። እሺ አሁን ልታዳምጠኝ ብቻ ነው የምፈልገው በማለት ቆጣ ብለው ነብዩን ይናገሩታል። እኔ አንተን ሳሳድግ እኮ አንድ ቀን እንኳ በስተት እንኳ ውጭ አድሬ አላውቅም። እዚህ ቤትም ቢሆን ከሰራተኛ ውጭ ሌላ ሴት ስትመጣና ስትገባ አይተህ አታውቅም አይደለም? እንደሌላው ሁሉም አባውራ መሆን ሲያስፈልገኝ ሌላ ሴት አምጥቼ መመስረት ሲገባኝ ለአንተ ደስታ ስል ነው ይሄን ያደረኩት። እሺ አባዬ ምን ላድርግ? ይገባኛል አለ። አይገባህም አንተ እኔ ነገር ጭራሽ አይገባህም በማለት ያፈጡበት ያኔ ስትወለድ እኮ የእጄን ክንድ እንኳን ታክልም ነበረ አሉት። ግን ያኔ አቅፌህ ለዚህ ደረጃ አደረስኩህ። ምንም ነገር የዓለም ጥግ ድር እንኳ መድረስ ካለብኝ ደርሼ አንተን ለዚህ አደረስኩኝ። ለአንተ ለፈጣሪ ቃል ገብቼ በቃልኩትም አገኘሁ። አሁን ግን ለእኔ የሚደርስልኝ ሰው አጣሁ በማለት ይነግር። ምንም እንዳይጎልብኝ ስል እኮ አንገቴን ደፍቼ ነው የኖርኩት። ደስታዬን አላውቀውም። ስለዚህ አሁን ያጣሁትን ደስታ ማገኘት እፈልጋለሁ ልጄ አሉት። ግራ ተጋባ ልጅም። እሺ ለማንኛውም በነገው ዕለት እንመጋገራለን ቢለውም እንግዲህ ቁጭ ብሎ ጽጌረዳ ምግብ ሰርታ ቁርስ አዘጋጅታ ወደ ጠረጴዛ ላይ ስታመጣላቸው በህሊናቸው ይታያቸዋል። ይሄው ጋሼ ምርጥ ምግብ ነው የሰራውልህ እያለች ስትለው እሳቸው ጽጌረዳ ነበር አይናቸው የሚመለከተው። ውሃውንም ቀርታ አስቀምጣላቸው ብሉ ምርጥ ምግብ ነው ዛሬ የሰራሁት ስትላቸው ራሳቸውን መቆጣጠር ያቃታቸውን ቀን አስታወሱት። እርግጠኛ ነሽ ምርጥ ምግብ ነው ዛሬ የሰራሽው? አዎ ቆንጆ ነው ዛሬ የሰራሁት። ግን ለምንድን ነው በሀብልሽ ብዙ ጊዜ የምትጫወችው አሏት። እሷ ሀብሏን ይዛ በእጇ ትጫው ሀብሉን በነካሽበት እጅሽ ከሰራሽውማ ልብሽን ምን ልብሽ ይሰራዋል ብለሽ ነው ሲሏት አሪፍ አድርጌ ነው የሰራሁት ኧረ አለች። ከዛ ከቀመሱ በኋላ አዎ አሪፍ ነው በጣም ግሩም በማለት ያደንቋታል። ከዛም በኋላ ጀምሮ ነው እንግዲህ ጽጌረዳ በልባቸው ውስጥ ተቀምጣ አላልበላና አልጠጣ ያላቸው። ይህን ስሜት ግን ልጃቸው ሊረዳቸው ሳይችል ልጃቸው ደግሞ ባላወቀው ስሜት ከጽጌረዳ ጋር ተጣምዷል። እንግዲህ አስተኝቷቸዋል። ጉዳዩን እንግዲህ በነገ ጧት እንነጋገርበታለን በማለት አልፈውታል። ሌላ ወደ ሄቨን ስንሄድ ሄቨን እንግዲህ ባለፈው ፓርት እንዳየነው እንደዚህ አስረግዞኝ ጽንሱንም ለማስወረድ ያበቃኝ ነብዩ ነው ብላ የቆመረችው ቁመራ እንግዲህ የዛኔ ዘርፌ ተከትላ ከኋላቸው ስትመለከታቸው ስለነበረ ከቤት ስትበገባ ዘርፌን ወይዘሮ ፍቅርተ የት ቆይተሽ ነው እንደዚህ ያረፈርሽው ሱቅ ልክሽ በማለት ስትጠይቃት አይ ሄቨን
ጽጌሬዳ እያለቀሰች ሄቨን ደግሞ እየተገድፋ አይቻቸው ነበር እና ምን ሆነው ይሆን እያልኩኝ እነሱን እያየሁ ነበር ስትላት ምን ሆናብኝ ልጄ በማለት ወይዘሮ ፍቅርተ ተደነግጣለች። እኔ ሳላወቅኩም በማለት ትነግራትና እሷ ካሁን ትመጣለች እያለች ስትቀርባት በተደጋጋሚ ስልክ ብትደውልም አላነሳላት አለች። ሌላው እንግዲህ በጣም የሚያሳዝነው በጽጌሬዳ ላይ ዮናስ የቆመረው የስራ ዘርፍ ነው። በጣም በሚያሳዝን ለጽጌሬዳ ይህንን ስራ ያመጣል ብለን ሁላችንም አልጠበቅነውም ነበር። መልካም ነገር እንደነገራት ከመልካም ደረጃ ላይ በድህነቷ ያደገችው ሊና ለትምህርቷ ጎበዝ የሆነችው ሊ ቁም ነገር ያለው ስራ ይሰጣታል እንጂ እንደዚህ አይነት ወንጀላዊ ስራ ያሰራታል ብለን አስበንም አናቅም። ሆኖም ግን አሁን ጽጌሬዳ ለምን መንገድ ላይ ከሄቨን ጋር እየሄደች ቆም አድርጎ በመኪና ላናግርሽ እፈልጋለሁ በማለት ወደ መኪና ያስገባታል። በቃ ስራው ተገኝቶልሻል ስለዚህ መጀመር አለብሽ ሲላት እሷ ቤት ውስጥ ያለው የሄቨን ጉዳይ ስላላለቀ እያስጨነቃት ስለነበረ ትንሽ ታገሰኝ 1 ወር ያስፈልገኛል ብትለው ምኑ ነው ገንዘብ ነው ምንም ችግር የለም እኮ ገንዘብ እናትሽን ይዘሽ ቤት ተከራይተሽ ለብቻሽ መውጣት የሚያስችል ደሞዝ ነው እኮ ያለሽ ከፈለግሽም ቀድመው ደሞዙ እንዲሰጡሽ አደርጋለሁ። ኧረ እሱን ይስማማሉ እንዴ በማለት ትጠይቀዋለች። እነሱ እንኳን ባይስማሙ ከእኔ አበድርሽና በኋላ ወስዳለሁኝ በማለት ነገሮችን ቀለል አድርጎ ያግባባታል። እሷም እሺ አስቤበት እመልስልሃለሁ በማለት ትሄዳለች። ከዛ በኋላ ስለ ጽጌሬዳ መሆኑን የሰማ መኮንን ግን ውስጡ ተሰማው። እንዴት በዚህ ልክ እንደዚህ ታደርጋለህ? ታሳዝናለች እኮ ይቺ ልጅ እኮ ምስኪን ናት። እንዲህ አይነት ስራ ለምንድን ነው ለጽጌሬዳ በዚህ ከጎኗ መሆን ሲገባ ለምን እንደዚህ አይነት ስራ ታሰራታለህ? የስራው ዘርፍ እኮ እሷ የምታውቀው ማዕድን አምራቾች ሲመጡ የቋንቋ ችግር ስላለ እሱም ማስተርጎምን እንደሆነና አንዳንድ ነገሮችን ለሚሆን ነው የመሰላታል። ታዲያ ምንድን ነው የምታሰራት ሲለው ያን እነሱን እየተከተለች እንግዲህ የምትቀርጸውን ቪዲዮ እየተከተልን እኛ ደግሞ ወንጀሎችን ማጋለጥ ነው። ለምን ለዚች እዚህ ምስኪን ላይ መጨከን አስፈለገ በማለት ይናገረዋል። አንተ ብቻ ነህ እንደምታዝንላት? አንተ ብቻ ነህ ለሰው የምታዝነው? ከዚህ በፊት እኮ ከሷ የበለጠ ብዙ ችግር ያለበት አለ። ሁሉም እያሳዘነን ነው እዚህን ስራ ሲሰሩት የነበረው። ገባኝ፣ ግን ይቺ ልጅ ይሄ አይገባትም በማለት መኮንን መከራከር ጀመረ። ስማ የራስ ቅቤ እንደማይበላ ሁሉ ምናልባት እሷን እዚህ ስራ ስትገባ ማንኛውንም ሰው እንደማትመኝ አስበህ መኖር አለብህ አለው። ግን እኔ ላንተ ቀያሪ ሰው ሌላ ሰው አምጥቼ በ3 ቀንም ቢሆን አስቀይራታለሁ እንጂ ጽጌሬዳ ይህንን ስራ እንዲሰራ አልፈቅድም አለው። ጽጌሬዳ ታሳዝናለች አልክ አይደለም አለው። አዎ በጣም እንጂ አለው። ከሷ በላይ ግን የምታሳዝነው አንተ ነህ አለው። ሰላም ወደ ቻናሌ ተከታታይ ሰላማችሁ በያላችሁበት ብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱን። ጽጌሬዳ ቀጣይ ፓርቲ ዘመተና በዚህ ፓርቲ እንግዲህ 2 ነገሮችን ያተኩራል። በተለይ የዮናስ ለጽጌሬዳ ያመጣው አስከፊ ስራና እንግዲህ ሄቨን ደግሞ በራሷ ላይ የቆመረችው ቁመራ እውነት ጽጌሬዳን ከነብዩ ለማራቅ ያደረገችው ድርጊት ዞሮ ደግሞ ራሷን እንደመታት የምናይበት ነው። አሁን እንግዲህ እሱ እንደዚህ ባለው ቁጥር ጽጌሬዳ መሄም እዚህ ስራ መስራት የለባትም ብሎ ባለው ሰዓት የምታሳዝነው አንተ ነህ። አንተ ነገ አንድ ነገር ብትሆን 1 ሳምንት ብትታሰር ከእስር ቤት የሚጠይቅህና ምግብ የሚያቀብል የሌለህ ለሰው ታሳዝናለህ ብለህ እንዴት ታስራለህ? በዚህ ሰዓት ማዘን ያለብህ ለራስ ነው በማለት ራሱን ያሳምነዋል። በፍጹም ግን እሱ አልተረዳውም ይህን ነገር። ጽጌሬዳን ማውጣት አለብኝ ብሎ መኮንን ቀር አስቧል። እንደምንም ብሎ አንዲት በምትኳ ሴት ሊፈልጎ ያችን እንደሚያመጣ አዲስ ነገር ካገኘው እንግዲህ እነግርሃለሁ ብሎ መኪና ሊወርድ ሲል ያዛረገውና እጁን አንተና ጽጌሬዳ ፍቅር ነገር አላችሁ እንዴ ሲል ይጠይቀዋል። ምን? አረ ልጅቷ ምስኪን ናት፣ ለድሃ ልጅ ናት፣ ለእናቷ አንድ ናት። በዛም ነው ያሳዘነች። እኛ አይደለንም ማንኛውም የመንገደኛ ሰው የሚያዝንላት ልጅ ናት። ከሷ በላይ ብዙ ሰዎች የሚያሳዝን ታሪክ ያላቸው ሰዎች በዚህ ስራ ላይ ተጣምደዋል። አሁንም ደገመለት። እሱ ግን ይሄ ነገር አልተዋጥም። አንተ በዚህ ልክ ያሰብክበት ነገር ግን አልገባኝም። ምንድን ነው ምክንያቱ? ትክክለኛው ምክንያት ልትነግረኝ ትችላለህ? ምንም ምክንያት የለኝም፣ ይኸው ነው ምክንያቴ በማለት ምናልባት ፍቅር ይዞ ነው እንዴ ሲል ሲጠይቀው ወይ ቆይ ምን ሆነሃል አለው። እንዴ ኧረ በፍጹም እንደዛ ብሎ ነገር የለም። እንደሱ ከሆነ እሺ መልካም በማለት ግን ነግሬሃለሁ ፍቅር ምናምን የሚባል እዚህ ስራ ላይ አይሰራም ሲል አስጠነቀቀው። መኮንን ግን በፍጹም
አሁን ሄቨንና ማነች ጽጌሬዳና ነብዩ በስልክ ሲደውልላት ማንሳት ታቆማለች። ምክንያቱም የሄቨንን ስራና ድርጊት ልክ እንደተፈጸመ አርጋ ስለነገረቻት አእምሮዋን መጥፎ ሰው ነብዩ እንደሆነ ቀርጸዋለች ጽጌሬዳ። ከዛም እንገናኝ ብሏት ሲገናኙ እንግዲህ በጥፊ ነበር ያየችው። እሱ ደግሞ ፍቅሩን ለመግለጽ በጣም ቸኩሎ ነበረ የጠራት። እንዴ ብደውልልሽ በተደጋጋሚ ስልክ ያልተዘጋልሽም ሆነው በቃ ምንም አዲስ የተፈጠረ ነገር የለም። እንደዛ ስላልኩ ደግሞ ይቅርታ በልሽ። እርግጠኛ ነሽ ግን አለ። ተቀየርሽብኝ እኮ ጽጌሬዳ። አሁን ቶሎ መግባት ስላለብኝ የምትነግረኝ ነገር ካለ ንገረኝ ስትለው አሁን በዚህ ሰዓት ብነግርሽ ጥሩ ሰዓት ነው ብዬ አላስብም። ሌላ ጊዜ እነግርሻለሁ። በልቻው ጽጌሬዳ አለና ጠራት። ዘወር ስትል አፈቅርሻለሁ አላት። ጽጌሬዳ ቀሪ ዘመኔን ካንቺ ጋር ማሳለፍ ፈልጋለሁ። በጣም እኮ ወድሻለሁ። ቆይ አንተ ያማህ እንዴ? ምንድን ነው እያልክ ያለኸው አለችው። ምን በጣም እኮ ነው የማፈቅርሽ ሲላት አንተ ሲጀመር ለማፍቀር ያለ ልብ የለህም ብላ በጥፊ ትለዋለች። ይሄ ደግሞ አዲስ ተንኮል ከሆነ መቼም አይሳካልህ። አሁን ግን ስላንተ በደንብ አውቄያለሁ። ከዚህ በኋላ ከኔ ጋር መቀለድ አትችልም ስትለው ደነገጠ። አኪድ ይሄ ነገር ሄቨን እየሰራችው ስራ አለም የሚል ነገር አእምሮ ላይ አረፈበት። ከዛ ደወለላትና ምንድን ነው እኛ ስላሳለፍነው ነገር የሆነ ነገር መጥፎ ነገር የነገርሻት ነገር ለጽጌሬዳ ይኖራል በማለት ስትቃት አረ በፍጹም ምንም ነገር አላወራንም አለችው። ከዛም በኋላ ስልኩን ዘግታ ግን ደስታዋን ፈነደቀች። እናት ተደብቃ ስታወራ የነበረውን ነገር ሁሉ ስላዳመጠቻት ስለምን እንደምታወሪ ሰምቻለሁ፣ ግልጹ ልትነግሪ ትችያለሽ ስትላት አይ ምንም እማዬ ይሄ የራሴ ጉዳይ ነው፣ ግን ጽጌሬዳ የዳህሊ ነኝ ምናምን እያለች እየተሟዘዘች ነብዩን ልትቀማኝ ነው ስትላት ታዲያ ዛሬማ አንድ ይሆኑ እንጂ ሊዛመዱ አይደል እንዴ ስትላት ምን ለምን አለቻት። እሷ እኮ ነች አቶ መስፍንን የምታገባው እኮ ጽጌሬዳ ናት ሲሏት በጣም ደነገጠ። ምክንያቱም ጽጌሬዳ አቶ መስፍንን አገባች ማለት እሷ ያወራቸው የውሸት ታሪክ በሙሉ ስለ ነብዩ ሊዘረዘርባት ስለሆነ በጣም ደነገጠ። ምን ነው የሰራሽውን ስራ ልጅ ደነገጥሽ ስትላት እናት አይ ተይው በቃ የሆነ ሰው እንዳጠፋሁት ራሴው አስተካክለዋለሁ ማለት ጀመረች። በዚህ ጊዜ እንግዲህ ሄቨን አሁን ከነብዩ ያለውን ታሪክ በሙሉ ጽጌሬዳ የሰማችውን የምታጋልጣት ከሆነ እሷ የመጨረሻ ከዛ ቤት ውስጥ ሄቨን ያልቅላታል። እውነት ደግሞ ዮሐንስ ያለውን ስራ መኮንን ተከታትሎ ጽጌሬዳን እንዳትሰራ ያግዳት ይሆን? በጣም የሚያሳዝን ነው። ስለዚህ ስለምትከታተሉኝ ከልብ አመሰግናለሁ። ቀጣዩ ምን ይመጣል የሚለውን አብረን እንከታተላለን። እስከዛው ላይክ ሼር እያደረጉ ይጠብቁን። መልካም ጊዜ ተመኘውላችሁ።